ሃይማኖት ኧረ እናንተም በሃይማኖታችሁ ነን በሃይማኖት ይቀመጣለሁ እንዴ ምን ነው ፍቅር አውራን ችግር የለውም እኛ ይሄው ክርስቲያን አይደለም እንዴ መስቀል አድርገናል እኮ ምን አውራን ችግር የለውም የራ መስቀል የቱ ጋር ነው ያስቀመጥኩት መስቀል ይሄው አይታየም ኧረ እኔ ከመስቀል ጋር ጉዳይ ከእንጨት ጋር ጉዳይ የለኝም እንዴ ምን ነው ችግር የለውም እንጨት መሆኑን ትነግረኛለሽ ራስን አስተዋውቀን ከየት ቤተ እምነት ነው ችግር የለውም አይ ጉዳይ ስለሌለኝ ነው በቃ ገሪሳ በቃ ሶር አረ ሶራ አትበልም በእናትህ ሶራ እንዳትል ቆየት ብለህ ብራዘር ወይ ሶሪ በለኝ ወይ ሶራ በለኝ ሶራ አትበለኝ መሀል ላይ ምንድነው የምትለኝ አባ በጸጋው አስቀምጫ በእምነት ታፍራለህ ወይ በእምነታችሁ የምታብሩት እናንተ ናችሁ እንጂ የሰው እምነት ዝም ብላችሁ እየነካችሁ አናፍርም። እስኪ አሁን ማን ያፍራል የሚለውን ትምህርት ላይ እናወራለን። እናንተ እኮ በጸጋ ነው በስራ የምትድኑ ሰዎች ናችሁ። እኛ እኮ በጸጋ የምንድን ሰዎች ነን። ስለዚህ በቃ እናንተም በሃይማኖታችሁ እኛም በሃይማኖታችን እንቀመጣለን። ምን ነው እንዴ ከመጽሐፍ ቅዱስ መጥቀስ ሲያቅትህ ከቴዲ አፍሮ ዘፈን ትጠቅሳለህ? እግዚኦ ኧረ ተው መጽሐፉን እንድፈረው ከመጽሐፍ ቅዱስ አንብብ ከዘፈን ይነግረናል እንዴ እግዚኦ እሺ ድናል በጸጋው አቤት ድናል መልከኝ ድናል ወይ ዲናር ወይ ማለት ምን ማለት ነው ጥያቄው አለ እንደሱ አው ድነሃል ወይ በጌታ በኢየሱስ ክርስቶስ ድህነትን አግኝተሃል ወይ በነገራችን ላይ እኔ ሊከራከር አይደለም ወደዚህ የመጣሁትና በጣም ስላበዛችሁ ነው እንጂ እያለፍኩ መንገድ ላይ በቃ በጣም ስላበዛችሁ ነው ወደዚህ የመጣሁት ከመጣህ ታዲያ አስተምረናል በጣም አበዛችሁንማ ምን ነው በጣም ይወዳታል ጋዲ በጣም አበዛችሁ እንዴ አይ ወንድማችን እሺ ግን እሺ እኔ አሁን እዮባ ፕሮፋይሉ ላይ ልጠይቀው ቢያንስ በጸጋ ብለህ 4 ቁልፎች አሉ ቢጫ ቁልፎች ምንድናቸው እሱ ልጠይቀው አይችልም ከባድ ነው ቁልፉ እንዴት ጠይቀዋል እሺ ብራብ በቃ ፓፓ እኔ ገዲሳ ነው ማነው ገዲሳ መጨረሻ ላይ ነው አይ በጸጋው ግን ንቀት ነው እያየህን ማታወራው ወደ ጎን ዞረ የምታወራው ታኪለ ታፍታባር እንዴ ባይ ዘ ዌይ ጋይስ እኛ አሁን እንደዚህ ሰው እኮ የማውራት ምናምን ነገር ፍላጎት የለንም ግን ገና ሲገባ እንጨት ብሎ ጀመረ እንደዚህ ወርዶ ለመጣው ደግሞ ወይ እንለዋለን በግራና በቀኝ ትምህርቱ ላይ ማላወራ አለ እንግዲህ ምን ይደረጋል እቺ ጭስ አበዛችሁት መንገድ ላይ ሆኜ ነው አላለ ዛሬ እንደው ጂሰስና ሙስሊም ምን ያወራነው እኛ ፕሮቴስታንት አላወራና አንዴ ምን አድርጉ ነው የሚለን ወንድማችን አራጉ እንዴ በጣም ቆዩባ በጣም በሚገርም ሁኔታ ለምን ክርስቲያን አትሆኑም ብለን እኮ ነው ቤት የከፈትነው እስካሁን የገቡ ሰዎች አሉ በእርግጥ ጥሩ ዲስከሽኖች አድርገናል ግን እስቲ ለምን ክርስቲያን አትሆኑም ያ ጥሩ ጥያቄ ነው እንግዲህ ደፍረው ከገቡ ኡስታዝ እንዴት ነው በጸጋ እንዴት አዩት ደስ የሚለው እየሰማሁት አልነበረም እንዴ መሰላችሁ ያመለጠ ደውይ አበዛችሁት ምናምን ሲል ላይ የሰማሁት የሚገርም የሆነ ኔትወርክ ተቋርጦብኝ ነበር አበዛችሁት እሱን ላሳያችሁ ነው የመጣሁት ማንን ቀጠቀጣ አልኩኝ እኔም አሳየን እንዴ ጋዲ ሊገርፋት ሲል አስጥየክ ነው አሶረድ መንገድ አበዛችሁት አላለ አበዛችሁት እና ምንድነው ፎክሮ ወጣ እኔ ነኝ ያለ ይሞክረኛ ምናምን ብሎ ቴዲ አፍሮ ራሱ ተጠቅሶ ነበር ፓፓ አንቺም በሃይማኖትሽ እኔም በሃይማኖቴ ነው በቃ እናንተም በሃይማኖታችሁ ተቀመጡ እኛም በሃይማኖታችን እንቀመጣለን አለ ለምን ክርስቲያን ሆነ አትሆንም ሲባል እኔም ሃይማኖቴ እናንተም ክርስትናችሁን ያዙ አለ የፈለከበት ኬዝ ቆይ እሱን ነው ያልተበረዘው መጽሐፍ የት እንዳለ ከነገርከኝ እዛ ላይ መሐመድ የፈለከበት ኬዝ ምንድነው ነው ቆይ ያልተበረዘው መጽሐፍ ለምን ፈለከው አንተ እሺ የተበረዘው አሁን እጃችሁ ላይ ያለው መጽሐፍ ቅዱስ ላይ የተበረዘው ላይ መሐመድ የለም ስላልከኝ ያልተበረዘው መጽሐፍ ቅዱስ የት ነው የት እንዳለ ከነገርከኝ እዛ ላይ ደግሞ መሐመድ የቱ ጋር እንደተጠቀሰ ትነግረኛለህ ኦኬ አሁን ዝም በል በቃ አሁን በጨዋነት እያወራሁህ ነው አንተም እንደዛው አውራ ያልተበረዘው መጽሐፍ የት ነው ብሮ ልነግርህ ነው ተረጋጋ ለምን ተረጋጋው ንገረኝ የት ነው አልኩህ እኮ
ሁለት የቁርአን አያዎች ሪፈር አድርጌ ወደዚህ ይገባል። ቁርአን አይመለከተኝም። ቁርአን ይለኛል እንዴ? በእናትህ ያልተበረዘው መጽሐፍ የት ነው ያለው? ሰውዬ አሁን ያለውን በእጅክ ያለው መጽሐፍ እኮ ምን አይነት መጽሐፍ እንደሆነ አታውቀውም። ተረጋጋ። ያልተበረዘው መጽሐፍ መረጋጋት ይቀረ። የተበረዘው መጽሐፍ እኮ አንተ እጅ ላይ የለም። በነገራችን አታውቀውም መጽሐፉን። ጥያቄው እየገባህ ነው ወይስ አውቀህ ነው? ጥያቄው ምንድነው እያለ ያለው? ሙተት አድርገኝ ወደ ያወራኸው ምንድነው? ሙት አይደለም ያደረገ ሚዩት ነው ሲጀመር። ቆይ ሙት አይደለም ያደረገ ሙት ከገደለማ ምን ትሰራለህ? ቆይ አንዴ ሙት ሳይሆን ሚዩት ነው። ቆይ አንዴ ስማ፣ መጀመሪያ ጥያቄው መጀመሪያ ይግባህና ቁርአን አትጥቀስለት። ከማን ጋር ነው የሚቀጥለው ጥያቄው? ከማን ጋር ነው? አንተ ልቀጥል። ከሱ አሽራፍ ይሆነ ሰው ምረጥ። ከማን ጋር ልቀጥል? ጥያቄው ከማን ጋር ልቀጥል? ከኔም ከዋድም ጋር ተቀጥል። ከኔም ጋር መቀጠል ይችላል። ከዋድም አንድ ሰው ምረጥ። ጥያቄውን ስማ መጀመሪያ። ዝም ብለህ አትዳረቅ ወንድማችን። እንዴ ጆሮውን ተጠቀም እንጂ እኔ ጠየቀኝ። ቁርአን አትጥቀስልኝ። ያልተበረዘው መጽሐፍ የት እንዳለ ንገረኝ ነው ያልኩህ። ማን ጋር ነው እንደተበረዘ የነገረኝ ማን ነው? አየህ ጋር ስታጣ ትስቃለህ። እንደዚህ ነው የምትስቀው ወደ ታች ማለት ነው። እንደተበረዘ የነገረኝ ማን ነው? አየህ ጋር ያልተበረዘው የት ነው እላለሁ። እንደተበረዘው የነገረኝ ቁርአን ነው ይለኛል። ያልተበረዘው የነገረኝ ያለው ፕሊስ ለመረጋጋት ሞክር። አንደኛ ሁለት ሆናችሁ አታውሩ፣ አንዳችሁ አውሩ። በእናትህ ነፃ የሆንክ ሰውዬ ወደ ካባ ልክ ያለው ሌሎች ካላችሁ ግቡ። እንዲህ ዝም ብሎ በቃ እንዲህ ክርስቲያኖች ፊት ለፊት ቁጭ ቆሞ ማውራት ቀላል አይምሰላችሁ። የተበረዘ መጽሐፍ ይላል እንዴ? ደረቱን ነፍቶ የተበረዘ ካለ ያው ትክክለኛ እኮ ነው ጥያቄው። የተበረዘ መጽሐፍ ከሆነ ምን አለ ባይዘው ጥሩ ኮንፌሽን ነው። ኮንፌስ ያደረገው አይሰምተው ከሆነ የተበረዘው መጽሐፍ ቅዱስ ውስጥ እሱ ባለው በሱ ኮቴሽን ነው። እኛ እንደዛ ብለን አናምንም። መሐመድ የለም። እንደዛ ከሆነ ስለዚህ ያልተበረዘው ውስጥ አለ እያለ ነው ማለት ነው። በሱ አንደርስታንዲንግ ያልተበረዘው መጽሐፍ የት እንዳለ ይንገረን። የት ነው ያለው? የብሉይ ኪዳን ሊሆን ይችላል፣ የአዲስ ኪዳን ሊሆን ይችላል። የት ነው ያልተበረዘው መጽሐፍ ያለው? ሙስሊሞች ማጋን ያለ እዛ ውስጥም ሄደን መሐመድን ስለማናገኘው ማለት ነው። ኦኬ አይሁዶች እኮ ስቲል እጃቸው ላይ እኮ ቶሮ አለ ወይስ ያዲ አይሁዶች እጃቸው ላይ ያለውም ተበርዟል ነው ሐሳባቸው? እነዚህ ሰዎች አይሁዶች ራሱ ዛሬ ያዙት እንዴ? አረ እነዚህ ጀግና ሎጂክ ነው። እኔ እኮ ሐሳቡን ዝም ብለን ብንሰማው አሁን ተበርዟል ያለኝ ማን ነው የሚለው አሁን ቁርአን የለም። ቁርአን እስኪ የቱ ጋር ነው ተበርዟል የሚለው እዛው እናየው ነበረ በደንብ። ቁርአን የቱም ቦታ ተበርዟል አይልም በነገራችን ላይ። ኦኬ ከተበረዘም ስለዚህ ከእስልምና ልትወጣ ይገባል። ምክንያቱም እኔ መጽሐፎችን ወይም ደግሞ ቃሌን እጠብቃለሁ ብሎ ካልጠበቀ ስለዚህ እጠብቃለሁ ብሎ መጠበቅ የማይችለውን አካል ልትከተሉ አይገባም ነው ባጭሩ። አንድ ሁለተኛ ደግሞ የትም ቦታ ባይዘው ተበርዟል አይልም ቁርአን። ኦኬ ተውራትም ኢንጅልም በመሐመድ ጊዜ እንደተጠበቁ እንደወረዱ ሆነው እንዳለ መጽሐፍ ራሱ ይናገራል። ከመጽሐፍ ጋር ራሱ ነው የምትጋጨው ማለት ነው። እሱን በሰፊ እንሄድበት ነበር። ኤኒዌይስ ወደ መሐመድ የማለው ራሱ እና ታዲያ እሱን እኮ ነው የምልህ። በአንተ አምናለሁ አንተን ባወረደውም አምናለሁ እኮ ነው የሚለው በነገራችን በዛን ሰዓት ራሱ ኮዴክሶች አይ በኮዴክሶች ደረጃ ወልድ አሁን በአንቺ እምነት ወልድ ስጋ ብቻ ነው ወይስ እኔነት አለው? ነገርኩህ እኮ አሁንም ደግሜ ልንገርህ። ስጋ ማርያም ስጋ ብቻ ነው የወለደችው። ማርያም የወለደችው ወልድ ማለት እሱ ነው። ስጋም ነፍስም ያለው ነው ወልድ ሰው አይደለም። ማርያም የወለደችው ዳግሜን አዲስ ምን ማለት ነው? ስጋም ነፍስም እያልክ እየነጣጠልክ ሰው ስጋ ብቻ ይወልዳል እንዴ? ካሁን አይደል ነው ሊወልድ ከቻለ እንግዲህ አይ እምነትሽን ለማወቅ ነው። ችግር የለውም። እሺ እንደዛ ከሆነ ስለዚህ ያ የተወለደው ሕፃን ላይ አብ መጥቶ አደረበት ነው እምነታችሁ? የዛ ወልድ በአብ በወልድ ስለተገለጠ አብንና ወልድ መለያየታል። አብ መጥቶ አደረበት ነው ምንድን ነው? ምን የለም አብ መጥቶ እኔ ውስጥ አደረ ስለማይል መጽሐፉ የሚለው እኔን ያየ አብን አይቷል ስለሚል አብ በወልድ ነው የሚታየው ብለን አጥብቀን ሰው እንናገራለን። አዎ ለምን ምን አልሽ መሰለሽ? ቀደም ይብያ አንዴ መለስ ስላደረግሽና የተወለደው ሰው ነው። ኦኬ የተወለደው ሰው ከሆነ ሰው
ሰው ከሆነ እንደኛ ለምሳሌ ሰው ማለት እኔ ሰው ነኝ አንቺ ሰው እናንተ አላልኩም ጋድዬ እንደኔም አይደለም እሱ ሰው ነው የተወለደው ሁለተኛው ሰው ይለዋል መጽሐፍ እንደኔ እንዳንተ ብዬ መስጠት አልችልም ይሄኛው ሰው ከቃል አባድሮበት አይ እንደኔ አትበለኝ እሺ አባድሮበት ነው ይሄው ደግሞ ልጠይቀኝ እኮ ነው አባደረበት የሚል ሰው ነው ያለው አበኔ ያለው መጽሐፉ የሚለው አበኔ አለ ስለሚል እሱ ነው ማምነው ያንን ሰው ብቻ አልለውም ልክ እንደኔ አይነት ሰው ነው አልለውም የአብ መታያ ነው ሰው ብቻ ሰው ሲራመድ ሊያየው ይችላል ግን ይሄው ሰው ነው የምታመልኩት ቢለኝ አይደለም ያ ሰው እንደኛ አይነት ሰውም አይደለም ሲጀመርም አብ ለዛ ሰው ነፍሱ ነው አብ ለዛ ሰው ነፍሱ ነው ወይ ነፍሱ ያ ሰው በዛ ሰው ላይ የተገለጠው ነው እሱ ነፍስ አለው ያ ሰው አንዴ ጥረት ለማድረግ አሁን ግራ አጋባሽ እንደዛ ነው ለምንድን ነው ግራ ማጋባህ አይደግመክ የሳትከው ነገር ካለ መጀመሪያ ላይ ደግሜ ልጠይቅሽ በላይ ግራ አጋብቼ ሳይሆን በመጀመሪያው መንገድ ለምሳሌ አንቺ ነፍስ እንዳለሽ ሰፓሬትሊ እንደኔ አትስጠኝ እንደኔ አይነት ሰው አይደለም እንዳንተ አይነት ሰው አይደለም ስንቴ ልንገርክ እኔ እናንተ ብዙ ተባዙ ተብለን እፍ ተብሎ አምላክ የፈጠረን ፍጡር ነን ነፍሳችንን ፍጡር ስጋችን ሁሉ ነገራችን ኢየሱስ እንደኔና እንዳይነ አንተ አይነት ሰው አይደለም አልኩ አሁን ደግሞ እንደዚህ ብትለኝ አይሆንም ስለ ኢየሱስ ከመንፈስ ቅዱስ የተጸነሰ ሰው ነው ስለ ሰውነት እንድታብራሪልኝ ሳይሆን የኔ ጥያቄ ነፍስ አለው ወይ ነፍስ አለው ወልድ ነፍስ አለው ከአብ የተለየ ወልድ ነፍስ አለው ነፍስ ማርያም የወለደችው ሰው አላልኩም እንዴ ማርያም የወለደችው እኮ ስጋም ነፍስም ያለው ሰው ነው የወለደችው እኮ ስለዚህ እንደኔና እንዳንቺ አይነት ሰው ነው ማለት ነው ስጋና ነፍስ ያለው ሰው ለስድስት በቃ በደጋጅ ይቅርብኝ በቃ እንደኔና እንዳንተ አትበለኝ እኔና አንተ ይወልቅ በእናታችን ቆይ ይወልቅ የኔና አንተ ነፍስ እኮ እግዚአብሔር አንዴ ብዙ ተባዙ ብሎ በተሰጠው ነገር እናትና አባቶቻችንም በእነሱ በኩል ብንወለድም ለኛ ነፍስ እየተሰጠን ነው በዛ ቃል ኪዳን ነው እየተባዛን መንመጣው ጌታችን ኢየሱስ ክርስቶስ ያለው ነፍስ እንደኔና እንዳንተ ብዙ ተባዙ በሚባለው መንገድ አይደለም የሱ ነፍስ እኛ የሰው ልጅ ሊያድን የሚመጣ ነው የመጀመሪያው ሰው አዳም ኦኬ ያው አንደኛ ቆሮንቶስ ላይ እንደሚናገረው 15 ላይ የመጀመሪያው ሰው ሕያው ነፍስ ያለው ሆነ ይላል ሁለተኛው ሰው ግን ህይወትን የሚሰጥ መንፈስ ሆነ ነው የሚለው ይሄ ሁለተኛው ሰው ሕያው ነፍስ ሳይሆን ያለው እንደኛ አይነት